ጋሼ እንዴት ነው ወንድም ጥላ? መቼም ያ ጠላታችሁ መሞቱን ሳትሰማ አትቀርም። እኔ ነኝ የገደልኩት። ምን? ወይዘሮ ሜላት ስለ አንተነህ ጉዳይ ልናናግርሽ ነበር የመጣነው። አንተነህ ለረጅም ጊዜ በእኔ ድርጅት ውስጥ ተቀጥሮ ይሰራ ነበር። ሴት ልጄ ላይ ያልተገባ ነገር ሲያደርግ ስላየሁት አባረርኩት። ፖሊሶች እኮ ማየል ልወስዳት ነው። ለማንኛውም እኔ ቸኩላለሁ። አሁን ጉዳይ አለብኝ። መናገር የምፈልጉትን ተናገሩና ልሂድበት። ፋኖሲ እንግዲህ በሐሳብሽ ተስማምቻለሁ። እንግዲህ ያው እኔም ቁጭ ብዬ ሳስብበት ስህተት እንደሰራው ስለገባኝ ሐሳቤን ቀይሬያለሁ። ሜላት ትሙት እኮ ነው የምልህ። ሜሉ ይሄን ነገር ፈጽማ አላደረገችውም። እማዬ አባዬ እኮ ባንቺ ነው ማለልኝ። እሱ ነው የገደለው። እሷ የምታደርገው አንተ ወንዱ ብታደርገው ተብሎ እንጂ አይ ምንም ስህተት አላደረክም። እንደ አጼ ቴዎድሮስ ወደ ታች ቡንኩን በሰራ ኑሮ በጣም ያምርብህ ነበር። ይቺ ልጅ ከማዬ ጋር ልትቀያየም አምሯታል። ይሄን ነገር ለእናትሽም ሆነ ለሰላም ላትናገሪ ግን ቃል ግቢልኝ። እሺ ንገረኝ። አንተ ላይ ነው የገደለው ድማሙ ነው። ምን? እንዴ አንቺ ጨፍሪ እንጂ እኔ ይታያልና አንቺ እኮ ሲጀመር እንደዚህ ይታያል። ሲጀመር አንተ ምን እዚህ ጋር ቆሞ ያስጨፍራል? ሂድ አስተካክል። ወይ ሰሪው ደግሞ ገና አይደለ እንድክፈችው ትንሽ እንጨፍረ ጨርሻለሁኝ እኮ። ምን ሆነሃል? ኧረ ምናሴ ፊኛው በእግዚአብሔር ደግሞ ያንን ፊኛ አስተካክለው እስኪ። ሰላምዬ ስራው እኮ ከባድ ነው። የሚያግዘን ሰው ያስፈልጋል። እኔም እኮ ለናሴር እየደወልኩ ነበር፣ ግን ደግሞ ስልክ አለ። እሱ በጣም ጥሩ ሀሳብ ነው። ለጓደኛውም ንገሪውና አብረው መተው እንዲያግዙን አድርጉ። እስቲ ቆይ ልደውልላቸው። ወይኔ ምናሴ በቃ ትንሹን ስራ እንደ ትልቅ ስራ። እርግብ እንዴት ነሽ ሰላምዬ? እርግብ ስትል የሰማሁት መሰለኝ። ይሄኔ እየቃዠች እንዳይሆን። እንዴት መጣሽ እባክሽ? ነፃ ነሽ ተብዬ ተለቀቅኩ። ምን? እንዴት? ወንጀል ስላልሰራው ነው። በፍጹም አንቺማ ወንጀለኛ ነሽ። አንቺ እቺ ልጅ ምሯን ነው እንደምታወራው መሰለኝ። እስቲ ቆይላት። ሰላምዬ ወደ ቤት መግባት ይችላሉ? የት አባሽ ነው የምትገቢ? ወደ ቤት ነው። በፍጹም አይሆንም። ሰላምዬ እገባለሁ። አንቺ ሰላምዬ ምን እያደረግሽ ነው? ምናሴ ያረገደለቻት ምናሴ ልቀቂኝ። ሰላም ተረጋጊ እስቲ። ምን ሆነሻል? እሺ ቆይ ወዴት ልሄድ? እኔ ምን አቅልሻለሁ? አሁን ከዚህ ግቢ ውጪ። ሰላምዬ እስቲ ተረጋጊ። መቼም አልረጋጋም። አሁን ይችን ሰይጣን ከፊቴ ዞር አድርጉልኝ። ሰላምዬ እስቲ ተረጋጊና እንስማት። ቆይ እርግብ እንዴት መጣሽ? ፍርድ ቤቱ ነፃ ነሽ ብሎ ለቀቀኝ። ከዛ የሚሄድበት ሳጣ ወደዚህ መጣው እና የኛ ቤት የማንም ለቃቃሚ መሰብሰቢያ ነው ያለሽ ማን ነው? ሰላም ምን እያደረግሽ ነው? እርግብ እኮ ናት ያን ሁሉ ነገር ያደረገችብን ልጅ። ቆይ አላወቃችኋትም ልበል? በቃ ነይ ግቢና እንነጋገር። እንዴ ቆይ ሀና ምን እያደረግሽ ነው? እንዴ ሰላምዬ ማግኘትና ማጣት እኮ ያለ ነው። ስለዚህ ማያ ያደረገቻት ነገር ታደርጋት። እርግብ ግቢ በቃ። ልቀቅኝ ሰው። ወይኔ ሰላም አረ ሰላም ለዚህ ቤት ብለናል። መጣሽ? አዎ መጣው። ጭራሽ ትቀመጥልኛለህ አይደል? ውይ ይቅርታ፣ ለካ ሶፋችሁ ላይ መቀመጥ አይቻልም። ቅዱስ ማርፈድ ሳያዝ ጭራሽ ትቀልዳለህ። ከየት ነው ያረፈድኩት? ከህይወት እንዳትለኝ። ቆይ ከደወልኩልህ ስንት ሰዓት ሆነ? ቆይ አንተ ግን የት ለምን ነው እንደዚህ ያጣደፍከኝ? ረስተኸው ብቻ ባለው ነው። ምኑ? አንተማ እየቀለድክ ነው። እዝራ ደግሞ አስረዳኛ። እኔ ይሄንን ጭራሽ አላምንም። እውነት ግን አንተ በቃ እምረሰው መስሎ ነበር? እሺ ንገረኛ፣ ለምንድን ነው የፈለኩት? አንተ እኮ ብቸኛ ጓደኛዬ ነህ። እንዴት ነው ያንተን ነገር እምረሰው? እኮ ካረሳው ነገረኛ። ምን ሽምግልና ነው ነገር?
እኔማ ረስተዋል ብዬ ሊደብረኝ ነበር። ያንተን ጉዳይ ረሳው ማለት በቃ ራሴንም ረሳው ማለት ነው። ይልቅ ግን ቆይ አሁን የት ነው የምንሄደው? አንዳንድ ነገሮች መግዛት አለብን። ምን አይነት ነገሮች? አረ ቅዱስ እየመሸ ነው እንሂድ። ምን ገና መንጋቱ አይደለም? ቅዱስ ግን ምን ብለህ ነው የምታዝግ? ይቅርታ በቃሽ። ቆይ ግን ብቻችንን ነው የምንሄደው? እና ማን አለ? ቆይ የምንገዛውን ነገር እኛ እንችለዋለን? ችግር የለውም በመኪና እንይዘዋለን። በቃ እሺ እንሂድ። ቅዱስ ግን አንተ ባትኖር ግን ምንድን ነው የሚጠይ? መቼ ዘንዶ አለለ አንደኛውን ከሰርጉ በኋላ ብንወያይበት አይሻልም? ቅዱስ ግን ዛሬ የሌለ ነው አልምጥ ይሆን? ምን ላደርግ ብለህ ነው? ይልቅ ቆይ ፋዘርስ? እሱም እኮ ከሽማግሌዎቹ ጋር ማወራው ነገር አለ ብሎ ነው። ጥሩ በቃ እንደዛ ከሆነ እንሂድ። የመኪና ቁልፍ ይዣለሁ መሰለኝ። ሌላ ምንድን ነው የረሳሁት? ቃል በምን ረሳው? እንውጣ ሰውዬ ተነስ፣ እንውጣ እንሂድ። እሺ አልኩሽ አይደል እንዴ? ምን ትመስላለች በእናትህ ይቺ የዶሮ እግር። እንደውም አንመጣምሽ። እሱ ራሱ የዶሮ እግር ነገር አይደል? ምን? እሺ በቃ ለማንኛውም እዛ እንመጣለን። ፒስ። አጣ ጆሮ ራሱ የዶሮ እግር ነው ስላት ምን እንዳለች ይሰማ? ምን አለች? ባሌ ይገርልሃል ትለኛለች። ገና ካሁኑ ባሌ ምናምን ማለት ጀምራለች። ጥሩ ነው። በያገመኑ ነሻል። ምንም አልሆንኩም። ቆይ ደግሞ ለብሮ ስልክ የማታነሳላት? ምንም ስላልፈለኩ። አሁን አንዳንድ ነገር እየሰራን ስለሆነ አግዙን እያለች ነው። እንቁሶ እኔ አልሄድም። እንዴ ለምን? በቃ አልሄድማ። እንዴ እንመጣለን ስላሰማ አይደል? ለምን ነው የማትሄደው? አንተ ከፈለክ ሂድ፣ እኔ ግን አልሄድም። ጆሮ ደግሞ ተነሳ አይደል? ምኑ? ይሄ የሚያነታርክ አመል ነው። ተምቹ እኔን ተወኝና አንተ ሂድ በቃ። እኔ አልሄድም አልኩህ እኮ። እሺ ቢያንስ ለምን እንደሆነ እንድታስረዳኝ ይፈልጋሉ። ያናን ሽምግልና ቆሜ ማየት አልችልም። ችግር የለውም ተቀምጠህ ታየዋለህ። አረ በኪድዬ ተምቹ፣ እስኪ በሰው ስሜት ሙድ አትያዝ። አንተ ራስህ በራስህ ላይ እኮ ነው ሙድ እያስኪ ያለው። በቃ አንተ ሂድ፣ እኔ አልሄድም። አንተ ሂድ አግዛቸው። አንተ ልጅ ግን ቆይ መች ነው የሚያመህ? እሱ ደግሞ ምን ማለት ነው? ደስ ሲል ሀናን ረስቻታለሁ ትለኛለህ። ደስ ካላለ ደግሞ ያለ ሀና መኖር አልችልም ትለኛለህ። እና እውነቴን እኮ። የትኛው ነው እውነቱ? ሀናን መርሳቴ ያለ ሀና መኖር አለመቻሌ ነው። አይ ዛሬ ግን ሳይብስብ አይቀር ንግግር ሁሉ እኮ ፒያሳና ራብ ሰው ሆኗል። ተምቹ በጣም ነው የደበረኝ። በቃ ተወኝ አልኩህ አይደል እንዴ? ሽምግልናው ነገ ነው። ዛሬ ሄደን ስራ እናግዛቸውና ነገ እንቀራለን። እኔ ምንም ነገር ማየት አልችልም። እባክህ ተረዳኝ። ቆይ ምን ይሻላል ግን ጆሮ? በቃ ለምን አትዋትም? ቆይ እንዴት ነው የምተዋት? እኔ እርግብን እንደተውኳት ነው። አንተ እኮ እርግብን የረሳት ድንብላል ስላለችልህ እኮ ነው። አንተም እኮ ሱስ ያለችልህ ለምን በሷ አትረሳትም? ሀና አይደለም በመክሊት በማንም አትተካም። የራስ ጉዳይ እባክህ። አሁን እንመጣለን ስላልኳና እንሂድ። አንተ ራስ የራስ ጉዳይ። መሄድ ከፈለክ ራስ ብቻ እንሂድ። ወይኔ ሀና ጉድሽን አላየሽ። ልጁ ለሰርግሽ ጨፍራል ብለን ስንጠብቀው ይሄው ጨልሎልሽ ቁጭ አለ። እናንተ ልጁ ለምንድን ነው የቤት ኪራይ የማሰጡኝ ግን? ኧረ እባካችሁ እንደው ኧረ እባካችሁ አንተ ሰውዬ ኧረ እባካችሁ። በቃ ሰርግ ተጠርቷል። እንደውም ሰርግ ቤት ሂዱ። ሰላምዬ ግን እኛን ላለማገዝ ነው የወጣችሁ? ኧረ እንደዛ አይደለም። በእናትሽ ልትሸውጂኝ ነው እንዴ? የሰላም ስንፍና መች ጠፋኝ? ቀጠሮ ስላላት እንጂ ለመሸሽ አይደለም። ምንስ ቢሆን በዛሬ ቀን መሄድ ነበረባት። ምናሴ አትፍረድ። ለምን እንዴ? ቀጠሯ ምን እንደሆነ አታውቅማ። ምንድን ነው ንገሪኝ እስቲ። አይ እኔ አልነግርህም። ሀኒዬ አንቺ እኮ ማረፍ ነበረብሽ። ይሄንን መስራት የነበረብን እኛ ነን። እና ሴር እየመጡ ነው። እነሱ ሲመጡ ነው ያልፋሉ። እሺ በቃ ስለዛ ቀስ እያልሽ ስሪ። ሰላም ለዚህ ቤት እንደምናችሁ። የኔ መብራት አያቴ፣ የኔ ቆንጆ ደህና ነሽልኝ? እግዚአብሔር ይመስገን። አንቺ እንዴት ነሽ አያቴ? ክብሩ ይስፋ ለመድኃኒዓለም። ምን ጎሎብኝ? እኔማ እኮ ቀረሽ ብዬ ፈርቼ ነበር። እንዴ
እንዴት ነው የምቀረው የኔ ልጅ? አያቴ እንዴት ነች? አንተ ጎረምሳ ብቻህን ቤቱን አሳመርከው አይደል? ብቻዬን እኮ አይደለም አያቴ። እና ከማን ጋር ነው ሁሉ ቤት የሰራችሁት? ከሀንዬ ጋር ነዋ። እንዴ ሀንዬ እየሰራች ነበር እንዴ? አዎ ምን ነው አያቴ? እንዴ እንዴት የኔ ልጅ ችግር አለው እንዴ? ሙሽራ ነሽ እኮ የሆነ ነገር ብትሆኝስ? ምን ሆናለሁ እንዴ? አይንሽን ወይ ጥርስሽን እንደ አንድ ነገርሽን የሆነ ነገር ቢመታሽስ? ኧረ በስመ አብ አያቴ። አይ ሙሽራ አርፎ ነው መቀመጥ ያለበት። የጥሪ ካርድ ላይ የተሳሳተ ነገር ሳይኖር አይቀርም አያቴ። እንዴት? የሀንዬ ሽምግልና ሰርግ ነው ብሎ ነው መሰለኝ የጠሩሽ። አቤት አቤት አቤት! አሁን እኮ በአንተ ቤት ቀልድ ሞታል እኮ። እውነቴን እኮ ነው አያቴ። ወሬሽ ሁሉ እኮ ሙሽራ ሆኗል። እና የኔ አበባ ሙሽራ አይደለችም እንዴ? ይልቅ እሱን ተይው አያቴ። አንቺ ገና በፀሐይ መምጣትሽ ነው። እሺ የኔ ሐሳቢ የኔ ልጅ ስለመጣሽ ደግሞ በጣም ነው ደስ ያለኝ። እንዴ የኔ ልጅ ለዚህ ወግ ማዕረግ ለደስታ አብቅተሽኝ እንዴት እቀራለሁ? ወይ አያቴ ደግሞ አሁን ይሄ የሚካበር ነገር ነው? አንቺማ የታውቀሽ ስሜቱን። እኔ ግን በጣም ነው የተደሰትኩት። ታይ አንዬ እኔ ቆንጆ እኔን ምቀፊኛ እንዴ መቼ አንተ ልታገባ ሆነና ያገባ የተዘጋጀች ብቻ ነው እኮ። እርግብ እስኪ ተቀመጪ። በሰላም ነው? ተቀመጪ አልኩሽ። እሺ ለመጣሽ ምን ነው መምጣት አልነበረብኝም? እንደሱ ሳይሆን እንዴት የኛን ቤት ምርጫሽ አደረግሽ ብዬ ነው። ወደ ቤተሰቦቼ ቤት እንዳልሄድ አባቴ አክስቴን ገዳይ እስካላገኘው ድርሽ እንዳልል አስጠንቅቆኛል። የአክስቴን ባል ደግሞ ታውቂዋለሽ፣ ሰካራም ነው። አይደለም ለኔ ለራሱም አይሆንም። እሱን እንኳን ተይው፣ እሱ እኮ ሰው አይደለም። አውቃለሁ። እዚህ ቤት ውስጥ ምንም ጥሩ ታሪክ የለኝም። ይኸውልሽ እርግብ፣ እኔ እየጠየኩሽ ያለው ትናንትን አስታውሰሽ እንድትጸጸች አይደለም። ቢሆንም ተጸጽቼ ራሱ ያወጣልኝ። ትናንት ከማንም በላይ የጎዳው ባዩሽን ነው። አንቺ ግን እዚህ ቤት መኖር ትንሽ ይከብድሻል። እንዴት? እርግብ፣ ሁሉም በሚባልበት ሁኔታ የቤተሰቡ አካላት ለአንቺ ጥሩ አመለካከት እንደሌላችሁ ታውቂያለሽ። እሱንም አውቃለሁ። እኔ ግን እንደዛ ነኝ ማለት አይደለም። እኔ ስትይ እኔ እስር ቤት በነበርንበት ሰዓት አይቼሻለሁ። አንቺ ጥሩ ልብ ያለሽ ልጅ ነሽ። አይ እኔማ ጥሩ ልጅ አይደለሁም። እውነቴን ነው እርግብ። እና ደግሞ ያንቺን ጥሩነት ለመረዳት ቤተሰቦቼ ደግሞ ጊዜ ያስፈልጋቸዋል። ታዲያ ምንድነው ማድረግ ያለብኝ? መጠንቀቅ ይኖርብሻል። ከመጥላትም አልፎ ሊጎድሽ ይችላሉ። እንደወጣ እያስፈራራሽ ነው እንዴ? እንደሱ አይደለም እርግብ። የፈለግሽውን ያህል እዚህ መቆየት ትችያለሽ። እና ቆይ ምን እያልሽኝ ነው? እዚህ በነበርሽበት ሰዓት ትንሽ ስሜታዊ መሆንሽን አስተውያለሁ። እኔ እንደዛ ነኝ እንዴ? አዎ እርግብ፣ የተወሰነ ነገርሽ ባዩሽን ነው የሚመስለው። ስለዚህ ምንም ነገር ቢሉሽ ሁሉንም ነገር በትዕግስት ማለፍ አለብሽ። እኔ ጅብ እንዳይበላኝ ብቻ ነው የምፈልገው። ምንም ቢሉኝ አልናገርም። አንጠፋው ራሱ ቢሄዱብኝ ምንም አይመስለኝም። ያን ያህል እንኳን መፍራት አለብሽ ማለት አይደለም። በእርግጥ ቤተሰቦችሽ ያን ያህል ክፉ እንዳልሆኑ አውቃለሁ። ግን ምን ያህል ትዕግስተኛ ሆናለሁ የሚለውን ላሳይሽ ፈልጌ ነው። እርግብ፣ በተረፈ ግን ምንም መሳቀቅ የሚባል ነገር እንዳይኖርሽ። እሺ፣ ግን ከቻልሽ ስራ ብትፈልጊልኝ ደስ ይለኛል። ስራ መስራት ትፈልጊያለሽ? አዎ፣ መቼም እድሜ ልኬን እዚህ አልቀርም አይደል እንዴ? አንቺ ከፈለግሽ እኔ አልከለክልሽ። እሱንም አውቃለሁ። ግን ቢሆንም ትንሽ የራሴን ስራ አግኝቼ ተከራይቼ ብወጣ ደስ ይለኛል። እርግብ፣ ይሄን ያህል አትጨናነቂ። እኛ ደግሞ በቻልነው አቅም እናግዝሻለን። እሺ፣ አመሰግናለሁ። በቃ እረፍት አድርጊ አንቺ። እሺ፣ አላድክምሽ። ምኑ ነው? ምኑ እንደዚህ ጮክ ብለህ የምታይ? ናፍቀኝ ነው። ናፍቃኝ? አዎ በጣም ናፍቀኝ። ታምቹ ጆሮ ግን ምን እየሆንክ እንዳለ ታውቋል? እየጠጣው ነው። አይ ይሄ መጠጣት አይደለም። እና ምንድን ነው? ምን አቅላለሁ እባክህ። ብቻ ግን ይሄ መጠጣት አይደለም። አሁን የምትጠጣ እኮ ወደዚህ። አይ እኔ እንኳን ይቅርብኝ። ለምን? ወደ እናና ቤት ስለሚሄድ ጥሩ አይደለም። ምን እንዳያመጡ? ቢራ እንዳልሸጣቸው ነው።
ጫማ ነህ እንዴ አንተ የምትሸተው? ጆሮ ደግሞ ትግማማለህ እንዴ? እውነቴን እኮ ነው። መጠጥ ይሸታል እንዴ? እስኪ አትጃጃል ጆሮ በፈጣሪ። እሺ ቆይ ምንድን ነው የምትለኝ? አሁን ይልቃና እየደወለች ነው እንሂድ። ስለጠጣው ሸታቸዋለሁ። ጆሮ እኔ የምሬን ነው። አንተ ሄድ ብዬ ነበር እኮ። ቆይ አንተ ለምን አትሄድም? ነገርኩ እኔ አልሄድም። ያናን ሽምግልና ማየት አልችልም። አንተ ግን ቆይ ያና ደስታ ያስደስተህ? ያስደስተኛል፣ ግን ደግሞ ልቤ በጣም ያሳዝነኛል። ልብ ደግሞ ምን ሆነ? ልብ ምን ሆነ ይለኛል ደግሞ። አዎ ምን ሆነ? ሀናን ያፈቀርኩት በቂጤ ነው እንዴ? በአና ምክንያት ተጨንቆ ነው። የራስ ጉዳይ እባክህ። እንደገና ህፃን ልጅ ይሆናል ይበናል። እንኳን ደስ አለሽ በላት። ጆሮን ያለሽ ልበላት? በላት ምን አገባኝ። ግን ደግሞ ፀጉርን በኮፍያ ሸፍነው ሄድሽ፣ ቤተሰቦቿ ይደብራቸዋል። ደግሞ ቀስ እያልክ ጠጣ። ደርሼ ቶሎ እመለሳለሁ። እስከ ሰርጉ ብቆይ አይሻል? ድንጋይ ነገር ነሽ። እና ውሎ እንዴት ነበር? ውሎ በእናትሽ ትንሽ አድካሚ ነበር። ይሄን ያክል ቀላል ተሽከረከርን እንዴ? ቆይ ይሄን ያክል ምን እየገዛችሁ ነበር? ያልገዛነውን ነገር ጠይቂኝ። እስኪ ንገረኝ፣ ምን ገዛችሁ? እዝራ እንዳትናገር ብሎኛል እንጂ ነግርሽ ነበር። ለምን? እኔ አላቅም ባክሽ፣ ብቻ ግን እንዳትናገር ብሎኛል። ተዋ፣ እንደውም ቀረብህ። ኧረ እባክሽ። ይልቅ እናንተ ጋር ዝግጅቱ እንዴት እየሄደ ነው? ቆንጆ ነው፣ ተዘጋጅተናል። ስሚ ደግሞ አንደኛ ሚዜ እንደሆንኩኝ ታውቂያለሽ አይደል? እውነትህን ነው? እኔም ብዬው ነበር፣ ግን እዝራ አንደኛ ሚዜው አደረገኝ። ለምን? ያው አሁን ላይ ሚዜ ስትሆኚ ያለውን ችግር ታውቂዋለሽ አይደል? ሚዜ መሆን ደግሞ ከደስታ ውጭ ሌላ ምን ችግር አለው? ማለት ያው እንደ ሙሽራ ሆነሽ ብዙ ነገሮችን መሸፈን አለብሽ ማለት ነው። እና ምን ችግር አለ? ገንዘብ ከሆነ እኔ እሰጥሃለሁ። እንዴ ሰሊ፣ እየቀለድሽ ነው? የምሬን እኮ ነው። ስታስቢው እንዴት ነው ካንቺ የምቀበለው? ምን ችግር አለው? አይ አይሆንም። ሲጀመር ከእዝራ ጋር ሁሉም ነገር ተነጋግረናል። ቅዱስ እሺ በለኝና ልስጥህ። በእውነት እኔ ምንም አልፈልግም። ለምን? ሰላምዬ በቃ ከዚህ ርዕስ እንውጣ። ቅዱሴ እኔ በማንም ሰው ፊት ዝቅ ብለህ እንድትታይ አልፈልግም። መቼ ዝቅ አልኩኝ? ከዚህ በላይ ቅዱሴ ሚዜ መሆን እንደፈለግህ እኮ በደንብ ያስታውቃል። ግን ደግሞ የገንዘብ ችግር ይዘዋል። ነገርኩሽ እኮ ሰላምዬ፣ እዝራ ሁሉንም ነገር እኔ መሸፈን እችላለሁ ብሎ ተስማምተናል። አንተ ግን ቆይ ከእዝራ ነው ያልቀርብህም? ሰላምዬ ነገርኩሽ እንጂ ምን ሆነሻል? እሺ በቃ ረሳሁት። እሺ ግን የሚበላ ነገር ይምጣልና። ስንዞሮ ሳልበላ ነው የመጣሁት ካልሽማ በጣም ረቦኛል። እኛ ግን ስንጋባ አንደኛ ሚዜ እዝራ ነው አይደል? እስኪ እንግዲህ እንደ እግዚአብሔር ፍቃድ ለዛ ያደርሰን። እሺ በቃ ለማንኛውም እጄን ታጥቤ በዛው ምግብ አዝዤ ልምጣ ይሻል? በቃ ራስሽ ነው ደግሞ እንዳቆየሽ። እሺ ትናፍቂ ነው እኮ ሰው ጀሞ ሚኩሽት መሰለ። ይሄ እኮ 4 እና 9 ራስታፋሪያን እንዴ እርግብ ዘሪው ሻቤ ነው እንዴ ያሉት? እንዴት እዚህ ምን ትሰሪያለሽ? ሰላምታ አይቀርም? እንዴት ነሽ? በቃ እንደዚህ ነው ሰላም የምትለኝ? እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? እግዚአብሔር ይመስገን አለሁ። እንዴት ከሸቤ ወጣሽ? ፍርድ ቤቱ እኮ ነፃ ነሽ ብሎ ለቀቀኝ። እንደዛ ከሆነ በጣም ደስ ይላል። በጣም እግዚአብሔር ረድቶኝ ወጣሁ። ግን ታዲያ እንዴት ወደዚህ ልመጭ ቻልሽ? ወዴት ልሂድ ታዲያ? ወዴት ልጅ ስትይ ቤተሰብ ምናምንስ? እዚህ ሀገር ቤተሰብ የለኝም። ክፍለ ሀገር ደግሞ አባቴ የአክስቴን ገዳይ እስካላገኘው ድረስ ድርሽ እንዳትይ ብሎኛል። ለካ ምርጫ ስለሌለሽ ነው የመጣሽው። አዎ ምርጫ አልነበረኝም። በጣም አሪፍ። ሰዎቹ ግን አይደብራቸው? ቢደብራቸውስ ምን አደርጋለሁ? ሌላ መሄጃ የለኝም። ኧረ አይዞሽ። ለማንኛውም አንተ ግን እንዴት መጣህ? ያው ያን አንድ ኮሩን ስራ ብዬ ነበረ። ያ እንደ ጅራት የሚከተል ጓደኛህስ? እሱ እንኳን ጥሩ ስሜት ላይ አይደለም። ቆይ የሉም እንደ የት ሄደው ነው? እቃ ሊገዙ ነው መሰለኝ ተሰብስበው ነው የወጡት። እና አንቺ አትወጪም ነበር? እኔ ምን እሰራለሁ ብዬ ነው እንጂ መውጣትስ ፈልጌ ነበር። በቃ ከኔ ጋር ወጣ እንላለና። የምርህን ነው ዘርሽ? አዎ ምን ችግር አለው? እንደውም በጣም ነው ደስ የሚለኝ። ፒስ። በቃ እንደዛ ከሆነ ትንሽ እናግዛችሁና እንወጣለን። እሺ። ደግሞ እንደዚህ ነው ስላየሁሽ በጣም ደስ ብሎኛል። አመሰግናለሁ። ና ባይሆን እዚህ ጋር እስራ ወይ አለቀ በቃ? ምንም ሁሉም ነገር ማለቴ የፍቅር መጨረሻው በቃ አብሮ መኖር ነው ማለት ነው።
እና ታዲያ ቆይ ከዚህ በላይ ምን ደስታ አለ? እኔ እንጃ፣ ግን ለአንተ አብሮ ከመኖርም በላይ በሆንልህ ደስ ይለኛል። ሃኒ አብሮ ከመሆን በላይ እኮ ምንም ደስታ የለም። ቢኖር እኮ ነው ያልኩት። ያውልሽ ቢኖር ራሱ እኔ አብረሽን ከሆንሽ በቂ ነው። ኧረ እባክህ እውነቴን እኮ ነው። ለመጨረሻ ጊዜ ማታ ስንተኛ አንቺን እንደናገር ይሉ መተኛት፣ ከዛ በኋላ ደግሞ ከእንቅልፌ ስነቃ አንቺን ማየት። ቆይ ከዚህ በላይ ደስ የሚል ነገር አለ? እሱስ ትክክል ነህ። ከነገ በኋላ ሁሉም ነገር ፍጻሜውን ያገኛል። ገና እኮ ሰርጓል። ቢኖርም ዋናው እኮ ቤተሰቦቻችን ማወቃቸው ነው አይደል? ቤተሰቦችሽ ግን የሚቀበሉኝ ይመስልሻል? አይ አይመስለኝም። እንዴ ለምን አንዬ? ትንሽ አጠር ይላል አሉ። እኔ ቁም ነገር እያወራሁ ትቀልጃለሽ አይደል? እዝራ፣ ሁሉም ነገር እኮ ያለቀ ጉዳይ ነው። ሽማግሌ የሚላከውም ለክብር እንጂ የኛ ግንኙነት ላይ ምንም ለውጥ አያመጣም። እንዴ ቢሆንም በጣም ይጨንቃል። እንዴ ምን ሆነሃል እዝራ? ነገሩን እኮ አዲስ አደረግከው። እኔ እንጃ ለምን እንደሆነ አላውቅም። ብቻ የሆነ አብዝቼ ስለፈለኩሽ ነው መሰለኝ በጣም ፈራሁ። ምንም የሚያስፈራ ነገር የለም። ደግሞ ቤተሰቦች አይሆንም ቢሉኝ እንኳን እኔ ትቻቸው ነው የምመጣው። አንቺ ቀልጂ ምን አለብሽ? ወሬኛ፣ አገር በሙሉ ያወቀውን ጉዳይ እንደገና ትጨነቅበታለህ እንዴ? ያው ምን ያህል እንደምፈልግሽ ታውቂያለሽ አይደል? በደንብ ነው የማውቀው እኮ። አስረጅኛ እስቲ ምን ያህል? አንተ ለራስህ የምታስፈልገውን ያህል። እኔ ለራሴ የማስፈልገውን ያህል ሳይሆን ከዛ በላይ ነው የምፈልግሽ። ሁሉም ነገር ይገባኛል። ከዚህ በኋላ እኔም ካንተ ጋር አንተም ደግሞ ከኔ ጋር አንድ ቤት ውስጥ ልንኖር ነው አይደል? እሱን ቀን ሳስበው ልቤ ሊፈርጥ ይደርሳል። ማታ በስልክ ማውራታችን ቀርቶ አይን ላይ ይሆናል እየተያየን የምናወራው። በቃ አሁን እየመሸ ስለሆነ እንሂድ። በጣም አመሰግናለሁ። ለምን? በጣም ርቦኝ ነበር። እውነትሽን ነው? ወደ ቤት ከገባው ጀምሮ ምግብ ያለኝ የለም። እኔም ፈርቼ ምግብ እያልጠየቅኩ። አንቺ ግን እዛ ቤት መግባትሽ ደፋር ነሽ። በጣም ደፋር ነኝ አይደል? በጣም እንጂ። ምርጫ ስላልነበረኝ እኮ ነው። ምንም ያክል ምርጫ ባይኖርሽ እንደዚህ አይነት ነገሮች ምርጫ ውስጥ መካተታቸው ከባድ ነው። ዘሪሁን። አቤት እርግብ። ከዛ ቤት መውጣት እኮ እኔም እፈልጋለሁ። እንዴ ገና በአንድ ቀን? ሰዎቹን ባየዋቸው ቁጥር የሰራውባቸው ግፍና በደል እየመጣብኝ በጸጸት አለኩኝ። እና ምን ይሻላል? የምትችል ከሆነ ለምን አንተ ጋር አትወስደኝም? የት? አንተ የምትኖርበት ቤት ውስጥ ነው። ኧረ በጭራሽ። እሱማ የማይታሰብ ነገር ነው። እንዴ ለምን? አይደለም አንድ ላይ መኖር፣ እዚህ ተቀምጠን ማውራታችን ራሱ ድንብላል ብታውቅ አገር ይያዝልኝ ነው የምትለው እኮ። ለምን? እንዴ ድንብላል እኮ ቺኬ ነች። ምንም ብትል መብቷ ነው። እኔ እኮ ምንም ፈልጌ አይደለም። አንቺ ምንም ላትፈልጊ ትችያለሽ። ድንብላል ግን እንደዛ አታስብ። ይሄን ያህል ነው የምታስብላት ማለት ነው? በጣም በጣም ነው የምጠነቀቅላት። ምን አድርጋለህ ነው ግን? አንቺ ያላደረግሽልኝ። እኔ እኮ በዛ ሰዓት አሁን ያለፈውን እርሳና ወደፊትም ብቻ እንኖር። እሺ ይቅርታ። ቆይ ግን አንቺ እንዴት ነው ለመኖር ያሰብሽው? ምንም ምርጫ እንደሌለኝ እየነገርኩ። ለነገሩ የሀና ቤተሰቦች እኮ የዋህ ናቸው። ያን ያክል አይጨክኑብሽም። ሁሉም ላይ ጨክኑብኝ ይችላሉ። ያቺ ሰላም ግን አጋጣሚ ካገኘች እንደማትለቀኝ አውቃለሁ። ያው እንግዲህ ከሰው ቤት ያለ ሰው ሁሉን ችሎ ነው። ቻል ማድረግ ነው ያለብሽ። እሞክራለሁ። አሁን ራሱ ገና ከመመለሷ አመሸች እንዳይሉኝ እንሂድ። እሺ እንሂድ። በድጋሚ ግን አመሰግናለሁ። ኧረ በእናትሽ እንደዚህ አትበያልኩሽ እኮ በቃ። ማነ ሂሳብ አምጣልን እስኪ። ሰውዬው ቅዱስ የመጣሽ? አዎ መጣሁ። እባክሽ እኔ እኮ ስትዘገይ በዛው ሄድክ ብዬ ነበር። አንተ ደግሞ እመጣለሁ ብዬ አይደለ እንዴ? እንዴት በዛው ሄዳለሁ? እኔ ምን አቅልሃለሁ? ቤት የቀበርከው ወርቅ አለ መሰለኝ። ሰው ቤት ማደር አትወድ። አንተ ደግሞ ይልቅ ቆይ ምንድን ነው የምትደምረው የምትቀንሰው? ምን ይመስላል? አቤት ያንተ እኮ አይጣል ነው። ይሄኔ ለፈተና እየተዘጋጀ ነው አይደል? ደግሞ ፈተና አለ እንዴ? እኔ ምን አቅልሃለሁ? አንተ ልጠይቅህ እንጂ። ባክ ሂሳብ እየሰራሁ ነው። የምን ሂሳብ? ዛሬ አወጣነው ነው እና ደረስክበት? እርግጠኛ ነኝ አደርስበት። ለምን አልደርስበት? እዝራ
አካውንት ውስጥ ብር የተረፈ አይመስለኝም። ሲጀመር ዛሬ ያወጣው ብር ተደምሮ ተቀንሶ የሚያልቅ አይመስለኝም። እንዴት አንተ የሆነ ዕቃ ስገዛ እኮ አትከራከርም እኮ። በቃ ትራንስፈር አደርግልሻለሁ የሆነ እንትን ስትል አምጪ አካውንትሽን ነው። ክርክር የሚባል ነገር የለም እኮ። እና ምን ማድረግ ነበረብን ታዲያ? አንተ ምን ሆነህ? ይኸውልህ ትንሽ መከራከር፣ ዋጋ ማስቀነስ ምናምን የሚባል ነገር አለ እኮ። ቅዱሴ ቆይ ለምን እከራከራለሁ? እነሱ በሚያዋጣቸው አይደል የሚሸጡት? ለጥፈው ነው የሚሸጡት። በቃ መግዛት ነው። ወዳጄ የዚህ ህዝብ ጸባይ አልገባህም ማለት እኮ። ይልቅ እሱን ተወውና የገዛነው ነገር ያን ሲሆን እንዴ? ምኑ? የተዘጋጀው ነገር ነው። ምን አዘጋጀ? ወርቅ 5 ሚሊዮን አካባቢ፣ ጥሎሹ ደግሞ ምን 5 ሚሊዮን? አዎ ቅዱሴ፣ እኔም ፈርቼ ነበር ታውቃለህ። አነሳ አይደለ? የተወሰነ ነገር ይጨመርበት እንዴ? አንዴ አረ ወከን እየተሳሰብን እንጂ የ5 ሚሊዮን ብር ወርቅ ምን ያደርግላታል? ቅዱሴ አሁን ግራም ስንት እንደገባ አልሰማህም እንዴ? ቆይ ስንትስ ቢሆን ወይ ለምን አንደኛ አምፕሊንግ ስታሰጣት? ይኸውልህ እሱንም እኮ ቢሆን ባባዬ ገንዘብ አይሆንም ብዬ ነው እንጂ ትንሽ መታ አድርጌ ገዛዋል። ህይወታችን ግን በጣም እየተለያየ ነው ስራ። ቆይ ግን ይሄን ሁሉ ነገር የምታደርግላት ለምንድን ነው? ሀና በጣም የምትወደድ ልጅ ነች። እኔ ከዚህ በላይ ራሱ ባደርግላት ደስ ይለኛል። ግን እኮ ስራ ይኸውልህ ቅዱስ፣ ሀሳብህን ስመጣ ትቀጥላለህ። የልቴ ነው አንተን እየጠበቅኩ ነበረ እንዴ። ያበደ ፈዋ ሰርቻለሁ። እሷን በላበላ አድርገን ወደ ሂሳባችን እንመልሳለን። ይሻላል። በቃ እየበላን ቀሪውን ሂሳብ እንጨርሰዋለን። እሺ። ይሄማ ካልተበላ እንዴት ይሆናል? ይኸውልህ እንዴት እንደምንሰራው እኔ የምልህ ሰላምዬስ? እኔ እንጃ እኔ ምን አውቃለሁ እንዴ። እኔ እኮ እዚህ ቤት በጣም ነው የምትገርሙኝ እንዴ። እኔ ታውቃለህ ትላለህ እንዴ? እህትህ አይደለችም? ቀን ነው የወጣችው፣ እስካሁን ግን አልመጣችም። ጠልፈዋት ይሆን እንዴ? ማንን? ሰላምዬ ነው አያቴ? እንዴ አዎና። የኔ ልጅ ለመጠለፍ ምን ያንሳታል? ሰይፍ ተሸክማ እየዞረች ቆይ፣ የትኛው እንደሆነ ደፍሮ የሚቀርባት? ሰይፍ? የምን ሰይፍ ነው የምታወራው? የሰላምዬ ምላስ ከሰይፍ አይበልጥም ብለሽ ነው አያቴ? ምናሴ። አቤት አያቴ። አይኔ ነው ወይስ ራሷ ናት? አንቺ ምን አባሽ ትሰሪያለሽ እዚህ? እንዴት ነሽ ማማ? ኧረ ዞር በይ እንዴ። ምን ነው ማማ? ምን አባሽ ልትሰሪ ነው በዚህ ሰዓት እዚህ ቤት ሹክክ ብለሽ የገባሽው? ሹክክ ብዬ እኮ አይደለም የገባሁት። እና በዚህ ጨለማ እዚህ ምን ትሰሪያለሽ እንዴ? የት መሆን ነበረብኝ? እኔ ምን አቅልሻለሁ? አሁን ከዚህ ቤት ላይ ውጭልኝ። አያቴ ምን እያደረግሽ ነው? ምን እያደረግሽ ነው ይለኛል እንዴ? እቺ እኮ ሌባ ነች። ፖሊስ ጣቢያ ነበር መኖር የነበረባት። አያቴ ነገሩ አንቺ እንደምታስቢው አይደለም። አንተ ዝም በል አልኩህ። ጭራሽ ብላ ብላ ተመልሳ መጣች። አያቴ መጀመሪያ አንቺ ተረጋጊ። እንዴት ነው የምረጋጋው? አያቴ እርግብ ምንም አላጠፋችም። እንዴት ነው ያላጠፋችው? ቤተሰቡን ሁሉ ስታምስ የነበረችው እሷ አይደለችም እንዴ? ማለቴማ አሁን እዚህ መምጣቷ ማለቴ ነው። ምናሴ ምን እያልክ ነው? እርግብ በፍርድ ቤት ነፃ ነች ተብላ ተለቃለች። ምን? እንዴት? አያቴ በዛ ላይ ደግሞ እማዬ ናት እዚህ እንድትኖር የፈቀደችላት። እንዴ ማ? ሜላት? ታዲያ ሌላ እናት አለኝ እንደ አያቴ? እንዴ ነኝና አስቴር። እሺ ሜላት አሁን የት ናት? እንዴ ምን ልታደርጊ ነው አያቴ? እማደርገውማ አሳይሃለሁ። እርግብ በቃ ተቀመጭ። እሺ አመሰግናለሁ እናቴ። እማዬ። አንቺ ሜላት? እማዬ ምን ሆንሽ እንዴ? እንዴት ነው ግን የጠገብሽው አንቺ? ደግሞ ምን አደረግኩ? ምን አሮክ ትላለች እንዴ? ጠላትሽን ሰብስበሽ መቀለብ ጀመርሽ? የምን ጠላት? እቺ ዲንጥ የሆነች ልጅ ምን ልትሰራ ነው የመጣችው? ምን? ማንን ነው? ኧረ እኔ ስሟን አልጠራም። ስሟን ቄስ ይጥራውና። እስኪ እማዬ ተቀመጭና ነገሩን በደንብ አስረጅ። አልቀመጥም። ለምን? ምን ይሁን ብለሽ ነው እርግብ እዚህ እንድትቀመጥ የፈቀድሽላት? ውይ እሷን ነው እንዴ እማዬ? እሷን ነው እንዴ ትላለች እንዴ? ምን ትመስላለች? እማዬ እስኪ ተቀመጭና ላስረዳሽ።
እሺ በያስረጅም ይኸውልሽ እማዬ፣ በመጀመሪያ እርግብ ከማረሚያ ቤት እንደወጣ ያገዘች ልጅ ናት። ምን አድርጋ ነው ያገዘችሽ? ጓደኛዋን አስይዛ እኔ ነፃ እንደሆንኩ የመሰከረችልኝ ልጅ ናት። እና መሰከረች ብለሽ እዚህ ቤት ለመኖር በቂ ነው? እርግብ እኮ የባዩሽ ወንድም ልጅ ናት። ባዩሽ ብትኖር ኖሮ እርግብ እንደዚህ መጠጊያ ታጣ ነበር? አንቺ ልጅ ጤነኛ አይደለሽም። ባዩሽ እኮ ጠላትሽ ነበረች። ባዩሽ እኮ ጠላቴ ከመሆኗ በፊት የልብ ጓደኛዬ ነበረች። በሷ ምክንያት ብዙ የማያልፉ የሚመስሉ ቀናቶችን አሳልፌያለሁ። ወይኔ አስቴር፣ ልጅቷ ምን እየሆነች ነው? ለእኔ ባለውለታዬ ናት። የእሷን ቤተሰብ ደግሞ የትም አውጥቼ አልጥልም። እሷ በህይወት ብትኖር ነው የምታደርጋቸውን ነገሮች በሙሉ አደርጋለሁ። እንደዛ ነው እማዬ፣ ልክ ነሽ እኮ። እርግብ ብዙ ጥፋቶችን አጥፍታለች። ጥፋት የሰራች ልጅ፣ ለዛውም እኔን ልትገል ሙከራ ያደረገች። ምን ይሁን ብለሽ ነው እቤት ውስጥ እንድትመጣ የምታደርጊያት? ማረሚያ ቤት በነበርኩበት ጊዜ እርግብን በደንብ አይቻታለሁ። ሰዎች ተጠቅሞባት እንጂ እሷ እንደዚህ የምታደርግ ልጅ አይደለችም። ታይ ሜላት ታይ፣ ሰው የሚልሽን ስሚ ታይ። እማዬ፣ ስላስከፋዎች በጣም ይቅርታ፣ ግን በእርግብ ጉዳይ ማንንም ሰው መስማት አልፈልግም። ስለዚህ እንደጀመረች ቤተሰቡን እንድጨርስ ነው ያመጣሻት አይደል? እመኚኝ እማዬ፣ እርግብ በጣም ጥሩ ልጅ ናት። ትሰሚያለሽ? በልጆቹ ላይ አንድ ነገር ታድርግና ከአንቺ ራስ አልወርድ። ምንም አታደርግም። እንኳንስ አንድ ነገር አድርጋ ቀና ብላ ብታያቸው እንኳን አንቺን ነው ማንጠለጥልሽ። እማዬ፣ በእርግብ ጉዳይ ሙሉ ኃላፊነቱን እኔ ወስዳለሁ። ኧረ ጠበቃ መቆም እንዴ! ይቺ ልጅማ ጤነኛ አይደለችም። ጭራሽ ከይሷን ልጅ ጻድቅ ታረጋታለሽ እንዴ? እሺ ወይዘሪት ሰላምዬ መተሻል እንዴ? አይ አልመጣሁም። ምን ላረግ እመጣለሁ? አልመጣሁም። ዛሬም ትቀልጃለሽ አይደል? ምን እያረግሽ ነበር? ምንም፣ ዝም ብዬ ተቀምጬ ነበር። ተቀምጠሽ ሳይሆን ተኝተሽ ነበር የነበረው። አዎ ለካ ተኝቼ ነበር። ቆይ እንዴት ብትደፍሪኝ ነው እዚህ አልጋ ላይ የወጣሽው? መውጣት አልነበረብኝም ማለት ነው? አዎ ከገባሽ አይደለም አልጋ ላይ መውጣት ይቅርና እዚህ ቤት ራሱ መግባት አልነበረብሽም። እንዴ ለምን? እዚህ ቤት ምን ሰርተሽ እንደወጣሽ ጠፍቶሽ ነው? እሱንማ አልረሳሁትም። ቆይ ግን ይህን ያህል ድፍረት ከየት ነው ያመጣሽው? ከየት ነው ያገኘሽው? ያን ያህል እንኳን ደፋሮኛ አይደለም። ኧረ እባክሽ ቆይ ከዚህ በላይ ድፍረት እንዴ! ምን ልትሆኚ ምን ልታረጊ ፈለግሽ? ሰላምዬ የሚሄድበት ስለሌለኝና ስለተጨነኩ እኮ ነው እዚህ የመጣሁት። እኛ ታዲያ ምን አገባን? የማውቀው ሌላ ማንም የለም። እናንተ ደግሞ አትጨክኑብኝም ብዬ ነው እዚህ ድረስ የመጣሁት። ትሰምኛለሽ? ይሄ ነገር ማስጠንቀቂያ ነው። ከነገ ጀምሮ እዚህ ቤት ውስጥ ላይሽ አልፈልግም። ለምን ሰላምዬ? ቤቱ እኮ የኔ ነው። እንደፈለኩ የማድረግ መብት አለኝ። እሱማ ቤትሽ ነው። እና ለምን ብለሽ ጠየቅሽኝ? ማለቴ የት ልሄድ? እና እኔ ምን አንቅልሻለሁ? ሰላምዬ እባክሽ ልለምንሽ፣ እኔ የትም መሄጃ የለኝም። እንደዚህ አትጨክኝብኝ። ዝም ብዬ ትኩር ብዬ ሳይሽ ሰው ነሽ ብዬ ማመን ይከብደኛል። እንዴት? ቆይ ሀና ላይ ያደረግሽውን ነገር ታዩ። እኔን ግን ከዚሁ ከራሴ ቤት ለማስወጣት ስንት ጊዜ ሙሉ እንደዛ ትሽብኝ ረስተሽው ነው? እንዴት እረሳዋለሁ ሰላም? መቼም አልረሳውም። እና ሰላም ሞኝ ናት፣ ይቅርታ ታደርግልኛለች ብለሽ አስበሽ ነው? ሞኝ እንዳልሆንሽማ አውቃለሁ፣ ግን ደግሞ ይቅርታ እንደምታደርግልኝ እርግጠኛ ነኝ። ኧረ እባክሽ አንጀቴን መብላትሽ ነው። እንደዛ እኮ አይደለም ሰላምዬ፣ አንቺ በጣም የዋ ልጅ እንደሆንሽ እኮ ስለማውቅ ነው። ትሰሚኛለሽ? ነገ እንደነጋ ይሄን ቤት ለቀሽ ማትወጪ ከሆነ በየቀኑ ወደ ሞትሽ አንድ እርምጃ እየቀረብሽ እንደሆነ ወቂ። እሺ ሰላም፣ ምን እያደረግሽ ነው? አነቅሽኝ እኮ። ነገውኑ ይሄንን ቤት ለቀሽ ማትወጪ ከሆነ ይሄ ነገር የሚቀጥል ይሆናል። ገብቶሻል? አዎ ገብቶኛል።
ወይና አለች ሻወር እየወሰደች ነው። አሸኟትም ወይ መሄዷ አይደለም ወይ እንሸኛታለን እንዴ የተከበርሽ ሙሽራ አሴር ጭራለ እንደምንድን ነሽ? አሴር ምን ሆነሃል? ምንም ባሮ እንኳን ደስ አለሽ ልልሽ ነው የመጣሁት። ቆይ ምንድን ነው? እኔ ግራ እየገባኝ ነው። አሴር ምንድን ነው የሆንከው? ይኸውልህ አሴር ቤት ውስጥ በጣም ብዙ ሰው አለ። በቃ ተቀመጥና እንነጋገር። አልቀመጥም። ለምን እቀመጣለሁ? ለምን? ስለማልቀመጥ ነው። ምን ሆነሃል? ሲጀመር በዚህ ሰዓት እንዴት መጣ? ሀናን ሳላይ አላድርም ብዬ ግግም ብዬ መጣሁ። እንደዚህ ሰክረህ ነው ልታየኝ የመጣው? ያሳፍራል አይደል? ሀናን የሚወዳት ልጅ እንደዚህ ሰክሮ መታየት በጣም ያሳፍራል አይደል? ኧረ እኔ እንደሱ አላልኩም። ቤታችሁ ደግሞ በጣም አምሮበታል። አሴር እባክህ እሺ በለኝና ተቀምጠን እንነጋገር። እንዳትነኝ አፌን እንዳትነኝ። እንዴ ሀኒዬ ምን ሆኖ ነው? እኔ ምንም አልገባኝም። ምናሴ እንዴ አለ እንዴ ወንድሜ እንኳን ደስ አለ። ምናሴ ወይ ምንድን ነው? እኔም አልገባኝም እማዬ። ጆሮ ምንድን ነው? እኔ ምን አውቃለሁ እማዬ፣ ሰክሮ መሰለኝ። ውይ አፈር በበላሁት። እሺ እባክህ ተረጋጋ። አንቺም እኮ ሀና እናት ነሽ። ጫፌን እንዳትነቂ። አሴር ምን እያደረክ ነው? አቃተኝ ሀና አቃተኝ። ምን? ሁሉንም ነገር ሁሉንም። ቆይ ከዚህ በኋላ ምንድን ነው የማስበው? አመድ ነስንሼ ሐዘን ለብሼ ንገረኛ። ፍቅሬ አላስቀረሽም አላተርፈሽም። በቃ ልቤን ቢጎዳው ሸኛለሁ። በላይ ወርዶ አስወጣ። አልፈልግም። አሸኟትም ስንቄ ነው ትዝታ ለፍቅርሽ ውለታ ትዝታ 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 ምን አለ ልቤ ላንተ ፍቅር ከወደቀልህ ሀኒዬ መቁረጡ ተስኖኝ ሁሌ እማዬ እኔ ግን ጨካኝ ሴት ነኝ አይደል? አንቺ ምን አደረግሽ ደግሞ? እነዚህ እንደሚሆን መገመት ነበረብኝ። ሀኒዬ አንቺ በምን ልትገምች ትችያለሽ? አላውቅም። እኔ ግን መቼም ቢሆን ከስተት ያልማርም። አንቺ ምንም አላጠፋሽም። ኤልያስ እንደዛ ሲሆን አይቼ ያሴርስ መጨረሻ ምን ይሆናል ብዬ መገመት ነበረብኝ። ሁሉም ሰው የራሱ ፍላጎት አለው። አንቺም የራስሽ ስሜትና የራስሽ ፍላጎት አለሽ። እነሱ ስለፈለጉ ብቻ ሊያገኙሽ ይገባል ማለት አይደለም። ሌላ ሰው ቢሆን እኮ እንዳላየው ማለፍ እችል ነበር፣ ግን አሴርን አልችልም። እሱ ምን የተለየ ነገር አለው? አዲስ አበባ ካገኟቸው ሰዎች በሙሉ ከእናንተም ጭምር የሚበልጥብኝ ሰው ነው ማየ። እንዴት? በፍጹም አሴር ለእኔ የሆነልኝ ማንም ለእኔ ሊሆንልኝ አይችልም። ሀኒ ምንም ቢሆን እኮ እኛ ቤተሰቦችሽ ነን። እናንተ ቤተሰቦቼ ብትሆኑ፣ አሴር ግን ከእናንተ በፊት የነበረ ልጅ ነው እማዬ። አሴር ማለት እኮ ስደክም እያበረታኝ፣ ተስፋ ስቆርጥ ተስፋ እየሰጠኝ፣ እማዬ እዚህ እንድደርስ እኮ አሴር ነው ከጎኔ ነበረ።
ጥሩ ልጅ ስለሆነ ብቻ ታገቢዋለሽ ማለት አይደለም። እኔ ለአሴር ባንስበት እንጂ አልበዛበት። ግን ደግሞ በቃ ልብ ያስቸገረኝ። ልብሽ ደግሞ ምን አደረገ? ልብ ኢዝራን መረጠ። እኔ ኢዝራን ለመተው ሞከርኩ፣ ግን ልብ አልቻለም። ሀኒ የምንኖረው እኮ ፈጣሪ እንደፈቀደልን እንጂ እንደ ፍላጎታችን አይደለም። አሴርስ ምን ይሆናል እማዬ? ይህን ያህልማ አትጨነቂ። እሱ ለእኔ በተጨነቀልኝ ልክ ባይሆን እንኳን ትንሽም ቢሆን ልጨነቅለት ይገባል። ለውጥ ለማታመጭበት ነገር ምንድን ነው መጨነቅ ጥቅሙ? አላውቅም እማዬ፣ አላውቅም። ለእኔ ከአንቺ የሚበልጥብኝ ምንም ነገር እንደሌለ ታውቂያለሽ። እሱን አውቃለሁ። ከፈለግሽ ደግሞ ነገ የሚመጡትን ሽማግሌዎች አይሆኑም ብለን መልሰን የምትወጂው ልጅ አግቢ። እንደዛም አይሆንም። ለምን ሀኒዬ? እኔም ኢዝራም አብረን እናብዳለን። በቃ እንደሱ ከሆነ መንገድሽ ትክክል ነው ማለት ነው። የትኛው መንገድ? አሁን የሄድሽበት ያለው መንገድሽ፣ ኢዝራን መምረጥሽ እና ደግሞ ይሄ ልጅ መቶሽ ትክክል ነው ማለት ነው። እንዴት ነው ልክ የሚሆነው እማዬ? ሀኒዬ ለሱም እንግዲህ ፈጣሪ ያለለትን ይሰጠዋል። ግን እኮ ሲሪዮን ነገር ሆኖ ካየሁት እኔ ጤነኛ አልሆንም። ሀኒዬ ይህን ያህል ማራትሽን አታስጨንቂ። ከኛ በላይ እኮ የሚያስብልን አምላክ አለ ለሁላችንም። ሀኒዬ ነይ የኔ ልጅ። አሁን የምታለቅሽበት ሰዓት ላይ አይደለሽም። በቃ በቃ አይዞሽ። ሰውዬው እንዴት አደርክ? አንተ እንቅልፋም ተነሳህ? አዎ ተነሳሁ። ምንድን ነው በጠዋት የት ለመሄድ ነው እንደዚህ? በስመ አብ። እኔ ብርድ ይለኛል፣ አንተ እንቅልፍ ትለጥጥ። አንተ ልጅ ግን እያረጀ ነው መሰለኝ። እንዴት? ሽምግልናው ዛሬ እንደሆነ ታውቃለህ? እና ታዲያ ይሄ ከእርጅና ጋር ምን ያገናኘዋል? እንዴ ረስተኸው ነው? አላረሳሁትም። እንዴት እረሳዋለሁ? እና ካረሳኸው ተነስና ተጣጣባ። እንደው ገና አይደል እንዴ ሰዓቱ? ገና ነው ይላል እንዴ? ሽምግልና በጠዋት ሲሆን ነው አሪፍ። ጠዋት ሆነ ከሰዓት ምን ልዩነት አለው? አላውቅም፣ ብቻ በጠዋት አሪፍ ነው ሲባል ሰምቻለሁ። ወሬኛ። ይልቅ ፋዘርስ? አላውቅም፣ ብቻ ሽማግሌዎቹ ሊያመጣ ሄደ። አንተ አብረህ ትሄዳለህ? የት? እናና ቤት? አዎ በጠዋቱ መቼስ ሲወፋፋ ብለሃል እንደዚህ ጉድ ጉድ እያልክ። ቅዱስ ቀሉን ሻወር ብትወስድ ይሻላል። ትንሽ ቆይቼ እወስዳለሁ። ረፍዷል እኮ ቅዱስ። አንተ ትሄዳለህ ልትለኝ ብቻ ባልሆነ። አዎ ትሄዳለህ። የት እንዴ? እነ ሰላም ቤት? አዎ። ኧረ እኔ አልሄድም እንዴ። እኔ እፈራለሁ። ያማል እንዴ? ዛሬማ አንተ ልጅ እየቀለድክ ነው። እዝራ ሙት ስለ እኔ አልሄድም። ቆይ አበባ ምናምን ማን ይዘዋል? መቼም ሽማግሌዎቹ የያዟት ስለኝ ማለት እዝራ። እኔ እኮ እንደዚህ አይነት ቦታ ሄጄ አላውቅም። መሄድ ግዴታ ነው። ካንተ ውጭ እኮ ማንም የለኝም። አይ እዝራ፣ እሺ ግን ደግሞ ቤት መሄድ አለብኝ። ለምን? ትናንት እኮ ልብስ ይዤ አልመጣሁም። እንደዚህ ሆኜ ልሄድ ነው እንዴ? ያው ልብስ ችግር የለውም፣ ምን ያዘጋጅልሃለሁ። አሁን ተነስተህ ሻወር ግባ። እሺ በቃ ደግሞ ቶሎ በል። እኔ ከሽማግሌዎቹ ጋር ሰፈር አድርሳለሁ። በቃ እሺ፣ እኔም ልግባና አልተጣጠባ። እሺ በቃ በቃ ምንድን ነው ልበላይ ነው እንዴ? አሳዘንከኝ እንጃው። ለምን ነው ማሳዘን? ይኸው በቁምህ እየሞትክ አይደል? ተምቹ ግን በጠዋቱ ሙድ መዝገን አይከብድም? እውነቴን እኮ ነው። በጣም ነው ያሳዘንከኝ። ምንኝ ነው የማሳዝነው? ከማታ ጀምሮ መንታ መንታውን ስታነባው እኮ ነው ያደርኩ። ማ እኔ ጆሮ እያለቀስኩኝ? ቀላል አለቀስክ እንዴ? መንታ መንታውን ስታነባው እኮ ነው ያደርኩ። ምንኝ ነው የማለቅሰው? ሀና ልታገባ ስለሆነ ነው። ምን? ሀና ልታገባ ነው እንዴ?
ማለት አልሰማውም ነበር በለኝና ማበደንም እርግጠኛ ልሁን። እረስቼው ነው እባክህ። ሀና ግን የመጨረሻ አሳዘነችኝ። ምን ሆነ ያሳዘነች? በቤተሰቦቿ ፊት አሸማቀቃት እኮ። ማን? እኔ? አዎ አንተ። ምን አድርጌ? ትናንት ማታ ደውል አይደል እንዴ የምትነግረኝ? እንደዛ ጥብዝ ብለህ ሰክራት ሄዳለህ? ቆይ የት ነው የሄድኩት? ጆሮ እስኪ ሙድ መያዝ ተው በእናትህ። እውነቴን እኮ ነው ተምቹ፣ የት ነው የሄድኩት? እና ቤት ነዋ። ሌላ የት ትሄዳለህ? መቼ? ማታ ላይ ነው አለችኝ። አታስታውስም እንዴ? ኧረ እኔ ምንም አላስታውስም። ምን? እውነትን ነው ጆሮ? አዎ ምንም አላስታውስም። ማታና ቤት ሄደህ ቃወጥኩ አይደል እንዴ? ኧረ በጭራሽ እኔ እንደዛ አላደርግም። አደርገዋለሁ እባክህ። ቆይ አንተ ግን ምን አይነት ልጅ ነህ? ለምንድን ነው ያልያዝከኝ? ጭራሽ እኔ መኖሬንም አለመኖሬንም አታስታውስም? እዛ ያናረቂሽን በደንብ አጋግለሽ ነው ሄድሽው። አንቺ እንደዚህ የምትሆኚው እዛ ስጨብሽ አቅሻለሁ። ወይኔ ጉዴ! ቆይ ምን ነው ግን? እሺ ሀና ምን አለች? በስልክ እያለቀሰች ነው ያናገረች። አሁን ላገኛት ይገባል። እንዴ አሁንማ እኮ ሽምግልናው ነው። የግድ ላገኛት ይገባል። አረ ተረጋጋ። መሄድ አለብኝ። አንተ እንካሽ ስምንት ጫማ ልበስ። ቶይ በቃ እሺ ጠብቀኝ በቃ። የኛ ሙሽራዬ ቆንጆ 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 ትዳር ነው ያሞቃል ጎጆ ያሞቃል ጎጆ አይዞሽ ሙሽሪት አይበልሽ ከፋ። እኔ ምን ሆነሻል? ልብስሽን እንኳን አልቀየርሽም እኮ እስካሁን። ብቻ ግን በጣም ጨንቆኛል። ይሄ ጆሮ በሚባለው ልጅ ነው እየተጨነቅሽ ያለሽው? እኔ አላውቅም ምናሴ፣ ብቻ ግን ስሜቴ ልክ አይደለም። እንዴት ነው? ፊትሽ ልክ አይደለም የኔ አበባ። ምን ሆነሽ ነው? አይ አያቴ ምንም አልሆንኩም። ፊትሽ ልክ አይደለም። ምን ሆንኩኝ አያቴ? ደመና መስሏል። ያው ሲዳሩ ማልቀስ ወጉ አይደል? ያንቺ ግን እንደዛ አይመስልም። ልብስ እንኳን አለበሽም እኮ። ደህና ነኝ አያቴ። ሌሊት ትንሽ ስላልተኛውኝ ነው። አቤት የዛሬ ልጆች ጉጉቱ ነው አይደል? አላስተኛ ያለሽ። ሰላምዬ፣ ዛሬ ግን አምሮብሽ ነው ማየት የምፈልገው። እንዴ አንዬ፣ ሙሽራው እኮ አንቺ ነሽ። ዛሬ ከሙሽራ መብለጥ አይፈቀድም። ሜላት ምንድን ነው? ምኑ? ይቺ ደግሞ እዚህ ምን ትሰራለች? እማዬ ደግሞ የሀንዬን ደስታ ልትካፈል ነው። ነግሬሻለሁ ሜላት፣ ከዚህ አካባቢ ይቺን ልጅ ዞር አድርጊልኝ። እማዬ ቆይ ምን አደረገች ይቺ ልጅ? ደሜን አታፊው፣ ወደዛ አድርጊልኝ እኮ አልኩሽ። እንዴ አያቴ፣ እርግብ እኮ ምንም አላደረገችም። እንዴት ነው ምንም አላደረገችም የምትሉት? አያቴ በቃ ታያት። አዎ በቃ ደስታችን የጋራችን አይደል? ስለዚህ አብራን ትሁን። አየሽልኝ አይደል አስቱዬ፣ ደሜን እኮ ነው የሚያፈሉት። አንቺ ደግሞ ነገር አታጋጊ እስኪ ዝም በይ። አስቱ የምሯን ነው እማዬ፣ ይቺ ልጅ እዚህ ቤት መኖር የለባትም። እኔ ወይ ልሂድ መሰለኝ። እርግብ የትም አትሄጂም። አዎ እርግብ አብረሽኝ ብትሆኚ ደስ ይለኛል። የራሳችሁ ጉዳይ። እኔ በግል ጠላትነት ያለብኝ መሰላችሁ እንዴ? ዝም አትያቸውም አስቱ። ወይኔ ጉዴ! ኧረ ሀንዬ ጉድ ሆነናል እንዴ! እንደዚህ እንደተዝረከረክን እየመጡ ነው። ቅዱስ ደርሰናል እያለኝ እኮ ነው፣ ልብስ እንኳን ሳንቀይር። ምን ደርሰናል? አዎ ማሚ፣ እንደዛ ነው የሚለው። ምናሴ እስኪ ሂድና ናውጣ በለው። ላይወርድ ነው እንዴ? ሀንዬ አባትሽ አይመጣም እንዴ? ይመጣል እማዬ፣ ደርሻለሁ ብሎኛል። በቃ እናንተ ሂዱና ቶሎ ልብሳችሁን ልበሱ። ወዴት? ወደ መኝታ ቤት ግቡና ልብሳችሁን ቀይሩ። ሲጀመር ለሽምግልና እናንተ ታስፈልጉ። እና በቃ ሀንዬ ገብተን ልብሳችንን ቀይር። እሺ ሰላምዬ። አንቺ ደግሞ ውጭ ያወዛ ምን ትገተልብኛለሽ? እማዬ እስኪ ቀስ በይ አትጩሂባት። ዝም በያችሁ። ምን ትመስላለች? እናታችሁ ኧረ ሄዳለሁ። በጣም ይቅርታ። በስመ አብ ዛሬ ደግሞ ነገር ብሎሻል። በስመ አብ
አትጥራቱ እንዳይታይ ግን በጣም ደስ ብሎኛል። እሺ እንኳን ደስ ያለ። እንኳን አብሮ ደስ ያለ። በጣም ነው ደስ ያለኝ። አቶ በቃሉ አቤት አስተማማኝ ሽማግሌዎች እኮ ይላቸው እንዴ! ይሄን መሰለ ወርቅ መሰለ ልጅ አቅርቤ ተማመን ነው በጭራሽ በደንብ የምኮራበት ልጅ እኮ ነው። እኔ ይኸውልህ ከ20 በላይ ሽምግልና ሄጃለሁ። አንድም ቦታ እምቢ ተብዬ አላውቅም። አትጠራጠር። ትቀልዳለህ? እኔም እንዳንተ ቁጥሩን አላውቀውም ብዛቱን። ገና በር ስገባ ነው እሺ የሚሉኝ። እቺ ቤት ወርቅ አነሰ እንዴ? ኧረ በቂ ነው። ይጨመራል። በቂ ነው። እቺንም ስትልኝ እስኪ 20 ሚሊዮን ምን አላት? ስስታም ምን አላት? ኧረ ግድ የለም ሞልቷል። ሌላ የተረሳ ቃል እንዴ? የለም። እኔ የምልሽ ወይ እባክህ እየፈራሁ ነው። ምንድን ነው የሚያስፈራህ? መግባት ነው ውስጤ ፍርሃት እያለ ነው። አንተ ደግሞ በእናትህ አትፍራ። ምንም የሚያስፈራ ነገር አለ? ይልቅ ና እንሂድ፣ እየጠበቁን ነው። ደግሞ አንሳር እንዴ ሙሽራ መስሎ አፏ ብያለሁ። ና በቃ አሁን እየጠበቁን እና ቶሎ በል። እስከ እግሩ ድረስ ሞልቶ ተርፎ ይሰጣለን። አስባል በዚህ ሽምግል ሞልቶ ጨምርላት። ኧረ በቂ ነው። አይደለም ኧረ በቂ ነው። ታውቃለህ እኔም አጎትን አይዞህ ምን ሆነሃል? አስተማማኝ ነው። በሉ እንግዲህ እሺ 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 ቻው ቻው በል በርቱ እንግዲህ። ኧረ ተማመን፣ አትጠራጠር። እኛ በቃ በዛኛው መኪና ነው። በቃ እኔ ልመለስ አይደል እንዴ? እኔ ብቻዬን ተኝ። አይ አንድ ላይ እንመለሳለን። ቅዱስ ግን ሙድ ትይዛለህ አይደል? ኧረ እኔ ብቻዬን እፈራለሁ። ያማል እንዴ? ምን እኛ ሰው አይደለም እንዴ? አይ ጋሽ እንደዛ ማለት ሳይሆን ያው በእኔ እድሜ ወጣት ምናምን ማለት ነው። ምን ሄዶ እኮ ጦር ሜዳ አይደለም ነው። ኧረ ጋሽ ይሄማ ከጦር ሜዳም የከፋ እኮ ነው። ቅዱሴ በቃ ምንድን ነው የምታካብደው እንዴ? በቃ እኔ ልመለስ። ግን ሽምግልናውን አጉል ሰዓት አደረጋችሁት። በግ ሳንይዝ እንዴት ነው ሽምግልና የምንሄደው? ቀኑ እየተገፋ አጉል ቀን ሆነ። በግ ምን ያደርጋል? ጾም ነው። ቢኖር ደስ ይላል እንጂ እሱማ ምን ያደርጋል? አዎ እሱማ ቢኖር ደስ ይል ነበረ። እንደዛ ከሆነ ገዝቼ ልምጣ እንዴ? ለነገሩ ግድ የለም ለሰርጉ እንደርስበት የለ። እውነት ነው ጋሼ። እንዴ አስባችሁታል? ይሄን ሁላ ቀይ ደሙ ድጋሚ በግልታ ሲይዙኝ ነው እንዴ? በቃ እኛ እንመለሳለን። እዝራ በል ሂድ እንግዲህ አንተም ከአባትህ ጋር ተመለስ። እሺ ጋሽ በሉ እንግዲህ በልሽ ተማመን ጋሼ። እንዴ ነው አረፍ ግን ሰዓት ትንሽ አለ ምን ግን አስተማማኝ ነው። ይግቡ በቃ ጋሽ። እሺ እንሂድ በቃ። ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ በየወረፋ ኑ አይዞህ እንግዲህ ጎትተህ እንዴ ቤቱ ይሄ ነው እንግዲህ እንግባ። አዎ እንግባ እንግዲህ። አዎ ቤቱ ይሄ ነው እንግባ እንግዲህ። እሺ እሺ አዎ ኑ አቀርባለሁ። ጥያቄያችንን ታቀርባለህ። ና አንበሳ ና መደዳ ሆኖ ረጋ ብለን ዘርጋ አድርገው። ጥሩ ቆንጆ ነው።